አላህ ይመለከተኛል የለም ብሎ ማመን ነው። ይህን አስመልክቶ አላህ ረሱልን ዓለይሂ ሰላቱ ወሰላም ያወሳቸዋል። አለዚ የራከ ሒነ ተቁም ወተቀሉበከ ፊሳጅዲን። ነቢዩን ዓለይሂ ሰላቱ ወሰላም ሲያናግር ወተወከለ ዐለል ዐዚዝ ረሒም፣ አሸናፊ አዛኝ በሆነው ጌታ በአላህ ተመካ። አለዚ የራከ ያ የሚመለከትህ ሒነ ተቁም በምትቆምበት ጊዜ፣ ወተቀሉበከ ፊሳጅዲን በሱጁድ ላይ ሆነ ስትገለባበት፣ ራኪያን ወቃኢመን ወሳጅደን ወቃዒደን ሩክ ስታደርግ፣ ስትቆም፣ ቁጭ ስትል፣ ስትቀመጥ፣ ምን ስትል በአጠቃላይ ይመለከትሃል። ኢዛ ሰለይተ ሙንፈሪደን ብቻህን የሰገድክ ስትሆነው፣ ወኢዛ ሰለይተ ፊ ጀማዓ በጀማዓም ስትሰግድ እያንዳንዱ እንቅስቃሴን ይመለከታል እያለ አላህ ነቢዩን በዚህ መልክ ያወራቸዋል። ከሱ የሚሰወር ነገር የለም፣ ይመለከትሃል፣ እንቅስቃሴን በአጠቃላይ ያያል ይልና ሱረቱ ሙጃደላ ላይ አለም ተረ አነላሃ ያዕለሙ ማ ፊ ሰማዋት ወማ ፊል አርድ፣ አላህ በሰማያት ውስጥ ያለውን በምድር ውስጥ ያለውን ሁሉ የሚያውቅ መሆኑን አታይምን? አለም ተረ አታይምን? አላህ በሰማያት በምድር ያለውን ነገር በአጠቃላይ እንደሚያውቅ። ማ የኩኑ ሚን ነጅዋ ሰላሰቲን ኢላ ሁወ ራቢዑሁም፣ ከሶስት ሰዎች መንሾካሾክ ሲያወሩ ምን ሲሉ አይኖርም እርሱ አራተኛቸው ግን እንጂ። ሶስት ሰዎች ቁጭ ብለው ሲነጋገሩ ሲወያዩ ምን ሲሉ አራተኛው ማን ነው? አላህ ነው አለ አላህ። እንደዚሁም ወላ ኸምሰቲን ኢላ ሁወ ሳዲሱሁም፣ አምስት ቢሆኑም ስድስተኛቸው እሱ ነው። ወላ አድና ሚን ዛሊከ፣ ከዚያ ያነሰ ቁጥር ቢሆንም፣ ወላ አክሰረ፣ ከዚያ የበዛ ቁጥርም ቢሆን፣ ከአምስት ቢያንስም ከዛ በላይ ቢሆንም፣ ኢላ ሁወ ማዐሁም፣ እሱ ከነርሱ ጋር ነው። አይነማ ካኑ፣ የትም ቦታ ቢሆኑ ከሱ የሚደበቅ ነገር የለም። ثم ينبئهم بما عملوا يوم القيامة፣ ከዛም የትንሣኤ ቀን ሲሰሩት የነበሩትን ነገር በአጠቃላይ ይነግራቸዋል። ኢነላሃ ቢኩል ሸይን ዓሊም፣ አላህ በነገሩ ሁሉ አዋቂውን ጌታ ነው። የሆነች ቦታ ጨለማ ተገና አድርገን ቢሮ ዘግተህ የሆነች ውይይት ስታደርግ እከሌን እንዲናድርገው ከዚህ ቦታ እናስወጣው እንዲህ አድማ እናርግበት ብለህ ስትመካከር ምን ስትል ማን አለ? አላህ አለ፣ ይቆጣጠራል። ከሱ የሚደበቅ የሚሰወር ነገር የለም። እከሌ ላይ የሆነ ሴራ እናድርግ ስትል ይቆጣጠረዋል። ከአላህ የሚሰወር የሚደበቅ ነገር የለም። ለአላህ ቀኑም ጨለማውም እኩል ነው። ለኛ ነው የሚለየው። ለአላህ ቀኑም ጨለማውም እኩል ነው። ስለዚህ ባለውበት ቦታ ላይ የማደርጋትን እንቅስቃሴ ማጠቃላይ ማን ይመለከታል? አላህ ይመለከታል። ከላይ እኮ አገላለጹ በጣም ይገርማል። አለም ተረ አነላሃ ያዕለሙ ማ ፊ ሰማዋት፣ በሰማያት ውስጥ በአጠቃላይ እኮ ነው። ወማ ፊል አርድ፣ በምድር ውስጥ ያለውን በአጠቃላይ እያንዳንዱን እንቅስቃሴ አላህ ያውቃል። ምንም ነገር አያመልጠው። የሰው ልጅ እዚህ ጋር ነገር ቢቆጣጠር በጎን በኩል ከጀርባ ከዛ ቦታ ያለው ምን እንደሆነ አያውቅም። ከአላህ ግን የለም። ሁሉም ነገር በሱ ቁጥጥር ስር ነው። አላህ ያውቃል። ኢነላሃ ላ የኽፋ ዐለይሂ ሸይኡን ፊል አርድ ወላ ፊሰማ፣ አላህ በምድርም በሰማይም ምንም ነገር ከእርሱ ምን አይልም፣ አይሰወርም፣ አይደበቅም። ሁሉም ነገር ያውቃል። ኢነ ረበከ ለቢልሚርሳድ፣ ያንተ ጌታ እኮ አላህ ተቆጣጣሪ ነው። አብዱላህ ብኑ አባስ ምን አሉ? የስማ ወየራ፣ ይሰማል፣ ያያል። ከባሪያዎቹ እያንዳንዱን ነገር የሚሰሩትን ስራ ይቆጣጠራል። ነገ የውመል ቂያማ እንደየምንዳቸው ይመነዳቸዋል፣ ይሰጣቸዋል። ያዕለሙ ኻኢነተል አዕዩኒ ወማ ቱኽፊ ሱዱር፣ አላህ የአይኖች ክዳት ልቦች የደበቁትን ሁሉ አላህ ያውቃል። ምን እንደደበቅ፣ ምን እንደሰወርን፣ ምን እንዳሰብን አላህ ያውቃል። ምን ለማሰብ እንዳሰብን ገና በፊት የምናስበውን ነገር በአጠቃላይ የሚያውቅ ጌታ ነው። ከአላህ የሚሰወር ነገር የለም። እኛ እዚህ ቁጭ ብለን መሰባሰባችን ጭምር አላህ ሰማይ ምድርን ከመፍጠሩ ከ50 ሺህ ዓመት በፊት አላህ ያውቀዋል። ይሄንን ነገር እንኳን ተደብቀን በተግባር አሁን ላይ የምንንቀሳቀሰው ይቅርና ማለት ነው ቀድሞም ያውቀው ጌታ አላህ። ስለዚህ ከሱ የሚሰወር ስለሌለ ከኛ ምን ይጠበቃል? ራሳችን እስቲ ኦዲት እናድርግ። በሰው ቢዚ አንሆን። ዛሬ የሰው ልጅ በሰው ቢዚ ሆነ። እከሌ እንዲወጣ እንዲወረደ እንዲገባ እንዲሄደ አንድ ሐዲስ አለ አይደል? ሚን ሁስኒ ኢስላም
የሰውየው እስልምናው ማማሩ ተርኩሁ ማላ ያዕኒና የማይጠቅም ነገር መተው ምንድነው ብለው ዑለሞች ሲፈስሩት ተርኩሁ ማላ ያዕኒ ማለት የሰውየው እስልምና ውበቱ ማማሩ የማይጠቅመውን ነገር መተው ማለት አንድ ሰው የት ነበር ከየት መጣ ምን በላ ምን ጠጣ የመሳሰሉትን ብለው ይጠቅሳሉ። ይሄ እኮ ለኛ እንደውም ቀላል ነው። እኛ ከዛ በላይ አይደል ያለነው ማይጠቅመን ነገር በቃ ለኛ ምንም ማይጠቅመን ነገር። ስለዚህ እስቲ እኔ ምን አለኝ ራሴን ልፈትሽ ራሴን ልመርምረው። ለምን ከተባለ ይኸው ድንገተኛ ሞት በዛ፣ ወላሂ በዛ። እያየን ወንድሞቻችን እየሄዱብን ነው፣ እህቶቻችን እየሄዱብን ነው። በድንገት ሰው ትላንትና ሰላም ነበር ሄደ ሲባል እየሰማን ነው። ስለዚህ እኔም ተራዬን ነው የምጠብቀው። ተራ አለውላችን ወረፋችንን እየጠበቅን ነው። ያ ወረፋችን ሲደርስ ከዛ ወረፋ እንደ ዱንያው ማለት ነው የሆነ ወረፋ ይዘህ የሆነ ሰው ልቅደምህ ወደ ኋላ የሚያስቀርህ ዱንያ ላይ የሆነ አላ የለም። እዚህ ግን ይሄ ወረፋ ማንንም አይቀድምህም፣ ማንንም አትቀድምም። በዛች ወረፋ በተጻፈልህ ሰዓት ትሄዳለህ። ላ ይስተእኺሩነ ሰዓተን ወላ ይስተቅዲሙን። አንድ ሰዓት ወደፊት ወደ ኋላ የለም፣ በዛው ሰዓት ይኬዳል። ስለዚህ በምገባበት ሰዓት ወላሂ የሰራሁትን ስራ ብቻ ነው የሚሄደው። በቃ ነው የሚጠቅመን። እቺ የሰገርናት የጀማዓ ሰላት ትጠቅመናለች። በእኽላስ ለአላህ ብለን ከሰገርነው ዛሬ ያወጣው ሰደቃ ትጠቅመኛለች ለአላህ ብዬ ካወጣው። የጾምኩት ጾም ካለ ይጠቅመኛል ለአላህ ብዬ ከጾምኩ። በሽተኛን ከጠየቅኩኝ ይጠቅመኛል ለአላህ ብዬ ከጠየቅኩ። የሞተን ከሸኘው ከቀበርኩ ይጠቅመኛል ለሱ ከሆነ። ይሄን የሚጠቅመንን ራሳችንን ቢዚ እስቲ ምን አለኝ ኸይር ስራ ምን አለኝ እስቲ አላህ ነገ ሲተሳሰበኝ ጌታ ይሄ ስራ አለኝ ብዬ ለአላህ ማቀርበው ስራ ምን አለ? ለምን ከአላህ የሚደወቅ የሚሰወር ነገር የለም። አላህ ያየኛል የሚለውን ነገር እስቲ እምነታችን እናድርገው፣ ውስጣችን እናስገባው። ካሜራ ለሚቆጣጠር ሲባል ሁሉም ሰው ጥንቃቄ ያደርጋል። ሰሞኑ አንድ እስር ቤት ሰው ልጠይቅ ሄድኩና ይሄ ካሜራ የተለጠፈው ይላል የምትነጋገሩትን ድምጽ ምን ይቀርጻል ሲባል ሰው በቃ ደህና ነህ እንዴት ነህ ሌላ ነገር አያወራም ነበር። ሰው እንዴት እንደሚጠነቀቅ ሌላ ነገር ሚስጥር እንኳን አያወራም ነበር። ለምን ያየሃል ተባለ። አላህ ታዲያ ከሱ የሚደበቅ ነገር አለ? ከሱ የሚሰወር ነገር አለ? እኛ ግን ተደብቀን ብለን የባጠ ቆጡን ሴራ ስናስ ምን ስንል ውሸት እንትን ስንል ምን ስንል ሐራም ነገር ላይ ምን በቃ ልክ አላህ እንደማያየን ላ አለም ያዕለም ቢአነ አላህ የራ እንደው ይህ ሰው አላህ እንደሚያየው እንደሚመለከተው አያውቅም ይላል አላህ። አላህ ያያል። አላህ ያያል የሚለውን ይሰማል የሚለውን በተግባር ያወቁ እኮ በአንዴ ለእስልምና እጅ ሰጥተዋል። አንዱ ሰው መካ ላይ ሆኖ መዲና መጥቶ ረሱልን ለመግደል ሴራ ያሴራል። እንደው እኔ ቤተሰቦቼን የሚቆጣጠርልኝ የሚንከባከብልኝ እዳ አለብኝ እዳን እንትን ቢልልኝ እኮ መሐመድን እገላግለው ነበር ሲል እኔ እሆንልሃለሁ አለው አንደኛው ሙሽሪክ። እኔ እሆንልሃለሁ አንተ ብቻ አድርጋለሁ። እሺ ብሎ ሰይፉን በመርዝ ለውሶ ምን ብሎ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም ልክ ሲሄድ ዑመር አላህ ብዙ ነገር እንዲገልጽላቸው ይህ ሰውዬ አላማረኝም፣ ነብዩን ክበቡ። ነብዩ ዙሪያ ዙሩ ዑመር ለምን መጣ አሉት። እናንተ ጋር ያለው ልጄን ምርኮኛ ልጄን ለመጠየቅ ለማስፈታት ነው። ከዛ ውጭ ሌላ ሐሳብ አረ ምን እምራለኝ አንተ ከከሌ ጋር እንዲህ ቁጭ ብለህ እንዲህ ስታወራ አልነበርክ እንዴ ሲሉት ድንግጥ አለ። ለምን መካ ነው 450 ኪሎ ሜትር ርቀት ነው። ሲሄዱ ብዙ ሰዓት ቢያንስ ሳምንት በላይ ይፈጃል ወደ መዲና ለመሄድ ከመካ ተደብቆ ነው ማንም እንዳይሰማቸው ያወሩት። ነገር ግን ይሄ ከሰባቱ ሰማይ በላይ ያለው አላህ ካልሆነ በስተቀር ማንም ሊነግረው አልቻለም ማለትና አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድን ረሱሉላህ በስነ ስርዓት አላህ ይመለከተኛል፣ ያይብኛል፣ ያውቅብኛል የሚለው ነገር ውስጣቸው ሲመጣ አላህ ያያል። ለዚህ ነው ጅብሪል አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም ጋር እንግዲህ ሐዲሱ ጅብሪል ታውቁታላችሁ፣ ሙሉን አልዘረዝረው። ጅብሪል ሰው መስሎ መጥቶ ነብዩን የጠየቀበት ጥያቄ ስለ እስልምና ጠይቋል፣ ስለ ኢማን ጠይቋል። ሁሉንም ልክ ነው አለ። መጨረሻ አንድ ጥያቄ ጠየቀ። አኽቢርኒ አኒል ኢሕሳን፣ ስለ ኢሕሳን ማለት ማሳመር፣ በጎ መስራት ምንድነው ንገረኝ አላቸው። ነብዩ ምን አለ? ኢሕሳን ማለት አን ተዕቡደላህ አላህን ልትገዛው ነው። ከአነከ ተራሁ ልክ እንደምታየው ሆነ
ፈኢን ለም ተኩን ተራሁ አንተ ባታየው እንኳን ፈኢነሁ የራከ እሱ ግን ያይሃል። አዎ ልክ ስትሰግድ አላህ ፊት ነው ያቆምከው። ልትፈራ ይገባል። ከአላህ ጋር ነው የምትነጋገረው። ፋቲሃ ራሱ ስናነብ አላህ መልስ ይሰጣል አይደል? አልሐምዱሊላሂ ረቢል ዓለሚን ሐሚደኒ አብዲ ባሪያ አመሰገነኝ ይላል። አርረሕማን ራሒም አስና ዐለየ አብዲ ባሪያ እኔን እኮ አወደሰኝ። ማሊክ የውሚዲን መጀደኒ አብዲ ባሪያ አላቀኝ ይላል። አላህ መልስ ይሰጣል። አየህ ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ ነው የምንገዛው፣ እርዳታ የምንጠይቀው አንተን ብቻ ነው ስንል አላህ ምን አለ? እቺ በእኔና በባሪያዬ መካከል ያለች ቃል ኪዳን ናት። ባሪያዬ ቃል ገባ እኔም ብቻ ሊገዛ እርዳታ እኔም ብቻ ሊጠይቅ። ስለዚህ ለባሪያዬ የጠየቀው አለው ይሰጠው ይፈጸምለት። ምን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ትክክለኛውን መንገድ ምራን ማለት ምንድን ነው? አይሰቢትና በእስልምና ላይ አጽናን። እነዛ ውለታህን ከዋልክባቸው ካጣቀምካቸው አድርገን ሚነ ነቢይን ወስድቂን ወሹሃዳ ወሷሊሒን ከነዛ ደጋጎች ከነቢያቶች ከሰማዕታት ከእውነተኞች ከነሱ አድርገን ወሐሱነ ኡላኢከ ረፊቃ ከነዚህ ሰዎች ጋር ጓደኛ መሆን ምንኛ አማራ አለ። በሌላ የቁርአን አንቀጽ ገይሪል መግዱቢ ዐለይሂም ወለዷሊን ከተቆጣህባቸው እንደዚሁም ደግሞ ከጠማማዎችም ውጭ አድርገን አሚን እንላለን። አዎ ማን ተቆጣበት? አላህ ይሁዳዎችን። ለምን ተቆጣባቸው? አውቀው ስለጠመሙ። ማን ነው ጠማማ አላህ ያላቸው? ነሳራዎችን። ለምን ጠማማ አላቸው? በማህይብነት አላህን ስለሚገዙ። ከነዚህ ውጭ አድርገን ካጣቀምካቸው አድርገን አለ ከነዚህ ውጭ አድርገን አሚን እንላለን። ለምን? ዱዓ ስለሆነች። ልክ ሰላት ላይ ስንቆም አላህን ነው የምናወራው። አላህ መልስ ይሰጣል። ስለዚህ አላህ ፊት ስትቆም ሰላት ላይ የዱንያውን ነገር መርሳት፣ ኹሹ የሚባለውን ነገር ማምጣት፣ አላህን መተሳሰብ ያየኛል ማለት ራስህን አላህ ፊት ዝቅ ማድረግ። አንድ ባለስልጣን ፍርድ ቤት አለ ሲባል እንዴት ነው የምንሆነው? አላህ ፊትስ አላህ ደግሞ የእሱን ደብዳቤ ስናነብስ ቀልባችን ምን መምሰል አለበት? አላህ ያየኛል ይመለከተኛል የሚለው ነገር ውስጣችን ስንመጣ ስራችን ያምራል። ሰላት እንዲልፎርፈው ሙአዚኑ ሀያ አለ ሶላ ሀያ አለ ፈላ ያለ ቆይ እባክህ ደርሳለሁ ይብሰልት ላ አትልም። ለምን? አላህ ያየኛል ትላለህ፣ አላህ ይመለከተኛል ትላለህ። እዚህ ጋር ማንም የለም አላውቀው አካባቢ ነው የሄድኩት ዩኒቨርሲቲ ርቅ ያለው ወይ በትምህርት ቤት ወይ ቤተሰብ የለም ወላጅ የለም እንደፈለኩ ሂጃብ ላውቀው ልትይላ አትይም። ለምን? አላህ ያየኛል ትያለሽ። አያችሁ አላህ ያየኛል ያውቅብኛል ይመለከተኛል የሚለው ነገር ውስጣችን ሲገባ ስራችንን ሙሐሰባ እናደርጋለን። ሂሳብ ነጋዴዎች አላችሁ እዚህ ማታ ገብታችሁ እኮ ኦዲት ታደርጋላችሁ። ወይም ሰዓት ላይ ስራ ልዘጉ ስትሉ ደረሰኝ የተሸጠው ስንት ወጪ ወጣ ስንት ገባ ማን ዱቤ ጠይቀዋል ምን ሂሳብ እናደርጋለን። ለምን? ኪሳራው በዛ ወይስ ትርፍ በዛ አይደለም? እኛም እንደዛ እንሁን ነው። ኪሳራ ነው ያለብን ዛሬ ያበዛውት ሰው ቦጭቄ አመቼ ሰው አጣልቼ በድዬ ነው ወይስ ጀማዓ መስጊድ ተመላልሼ ዚክር አድርጌ ቁርአን ቀርቼ እናት አባቴን አስደስቼ ባለቤቴን አስደስቼ ሚስቴን አስደስቼ እህቴን ባለሽን አስደስተሽ ልጆችሽን አስደስተሽ ከጎረቤቶች ጋር ሰላም ሆነሽ የትኛው ነው ዛሬ ኸይር የበዛው? ሂሳብ እናድርግ። ለምን? እንቅልፍ እኮ ማለት አኹል መውት ነው፣ የሞት ታናሽ ወንድሙ ነው። ዱዓችን ምንድን ነው? ስንተኛ ካዘንክላት ከለቀቃት እንደው ከደጋግባሮች በነሻጣ በመልካም ነገር ከወሰርካት ደግሞ ካዘንክላቸው ከደጋጎቹ አድርጋት ብለን ማታ እኮ ዚክራችን ይሄ ነው። ስንነሳም ከዳንን ምንድን ነው? ሰላም ሆነን ከተነሳ አልሐምዱሊላህ الذي احيانا بعد ما ماتنا واليه النشور። ከሞትም በኋላ ይሄው ላደረገን። ለምን? ስንተኛ ራሳችን አናቅም። ለዚህ ነው ሰው ተኝቶ የሚናገረው ወንድሙ ጋር ተኝቶ ቢረግጠው ምን ቢል አይጠየቅም። ለምን? የተኛ ሰው እስኪነቃ አይጻፍበትም ተብሏል። ሶስት ሰዎች መርፉዕ አልቀለም ናቸው። ቀለም ተነስቶላቸዋል። ህፃን ልጅ እስኪያድግ እብድ የሆነ ሰው እስኪድን የተኛ ሰው እስኪነቃ ተብሏል። ስንተኛ ራሳችን አናቅም። ግን የአላህ ጥበቃ ስላለ ስንት የሚመጣ እንስሳ አለ። በሮሮ በለው ምን በለው በጆሮ ቢገባ በምን ግን አላህ በመላኢካ ከቦ እንዲያባርልህ ጥበቃ ያደረገልህ ጌታ። ቀናችን ከሆነ ሰው ስንት ነው ማታ ኢሻ ሰግዶ ሄዶ ተኛ በዛው ይሄዳል። ሰማንም ጠዋት ምን ሰማው እከሌ ሞተ፣ ቀናችን ደረሰ፣ በዛው ይወስዳታል። ከተውካት ደግሞ እንደው ከደጋግባሮች በመልካም አውለን
ስለዚህ አናቆምና ማታ ሒሳብ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ነብዩ አንድ ምክር ከነገሩት በኋላ እሳቸው ጋር ወስያ ሳደርጉ አንድ ቀን ተኝተው አቁ ወስያ ምንድነው? የከሌ ብድር ያለብኝ የከሌ ዕዳ ያለብኝ እከሌ እኔ ጋር እንዲህ ንብረት አለው እከሌ ጋር ይሄ ያለኝ ምን ብለው ተናዘው ወስያቸውን አጠገባቸው አስቀምጠው ነበር የሚተኙት። ለምን አናቅምማ? ሁሉም እንዲህ ያለ ይሄው ትምህርት ሊያስተምረን ሰላም የሆነውን ደና የሆነው ካንተ ጋር ሲጫወት የነበረው በድንገት ሄደ ይላል ያሳየናል አላህ። ሴት ስትሞት ትደነግጣለች። ሁሉም ባለበት ፊልድ ነው የሚደነግጠው። ግልጹን ነው ማወር። ዓሊም የሚደነግጠው ዓሊም ሲሞት ነው። ነጋዴ ዓሊም ሲሞት አይደነግጥም። ነጋዴ ሲሞት ነው የሚደነግጠው። ግልጽ አይደል? ለምን? ሁሉም ባለበት ፊልድ ላይ አስመጪ ከሆነ አስመጪ ሲሞት ይደነግጣል። ነጋዴም ይለያያል። አስመጪ ሲሞት ነው የሚደነግጠው። ሴቷ በሷ እድሜ ያለች እኩያዋ ስትሞት፣ ለምሳሌ ቲክቶከር ነኝ ካለች ቲክቶከሯ ስትሞት ነው የምትደነግጠው። ግልጽ ነው። ተማሪ ስትሞት ትደነግጣለች። ሽማግሌ ሲሞት ባለበት ፊልድ ላይ ሁሉም ሴት የዛኔ ነው ትንሽ ድንግጥ የሚለው። አላህ ግን ሁሉ ከጎናችን እየወሰደ ትምህርት እንዲሆነን ያሳየናል፣ ያስተምረናል፣ ይገስጸናል። ለምን? ኻቲማችን እንዲያምር ነው፣ ሌላ አይደለም። በዚህ ሰዓት ካልተመለስን መቼ ነው የምንመልሰው? ተውባ እናድርግ። ወላሂ ጡባ ሊመን ሸገለት ዐይቡሁ ሚን ዑዩቢ ናስ። ጡባ እኮ የራሱ ነውር ከሌላ ሰው ነውር ቢዚ ያደረገው። እኛ ስለ ሰው ነው በቃ እከሌ እንዲወጣ ወረደ ገባ ሄደ ራሳችን ጠይቅ። አፈር ከለበስን በኋላ መላእክቶች መጥተው እከሌ ስንት ልጆች ነበሩት ስንት ህንፃ ነበረው አይጠይቅህም። የሚጠይቅህ ማን ረቡክ ነው፣ ጌታህ ማን ነው? መን ነብዩክ፣ ነብይህ ማን ነበር? ተከትለዋል? ኖረህበታል? መን ዲኑክ፣ ዲንህ ምን ነበር? ኢስላምን ኖረህበታል? ጌታህን ተገዝተዋል ነው ጥያቄ። ይሄ ነው፣ ሌላ አይደለም። የቀብር ጥያቄ ይሄ ነው። የመጀመሪያው ሰዎች ካለበሱ ቤተሰብ አፈር አልብሶን ከሄደ በኋላ መላእክቶች መጥተው የሚጠይቁት ይሄ ነው። ያንን ነገር ካለፈና ከተወጣ ቀብር ውስጥ ደስተኛ ኑሮ ይኖራል። ያ ነገር ግን ከተበላሸ የአላህ ስቃይ ነው። ወደ ጀሃነም መንደርደሪያ ስቃይ ቀብር ውስጥ ያለ። መልካም ከሆነ ወደ ጀነት መንደርደሪያ ደስታን ቀብር ውስጥ ይመለከታል። ስራ ይመጣል ቀብር ውስጥ። ጥሩ ከሆነ መልኩ ያምራል፣ ጠረኑ ያምራል። ማን ነው ይለዋል። እኔ እርሳይ እኔ እኮ ዱንያ ላይ ስሰራኝ ነበርከው መልካም ስራህ ነኝ ይለዋል። መጥፎ ከሆነስ ጠረኑ ያስጠላል፣ መልኩ ያስጠላል፣ ኸይር ነገር ያስካ አይመስልም። ማን አንተ ይለዋል። ዛሬ ረሳኸኝ እንዴ? እኔ እኮ ዱንያ ላይ ስሰራኝ ነበርከው መጥፎ ስራህ ነኝ ይለዋል። ስለዚህ ይሄንን እስቲ ራሳችንን እንፈትሽ። ዑመር ያሉት ነገርን ሁሌ ተግባራዊ እናድርግ። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ወዚኑሃ ቀብለ አን ትእዘኑ። ስራችሁን ራሳችሁን ተሳሰቡ፣ ኦዲት አድርጉ፣ መርምሩ ራሳችሁ ከመመርመራችሁ በፊት። የሚመረምረን ማን ነው? አላህ ረቡል ዓለሚን። ምንም አይሰወርም፣ ወላሂ ከሱ የሚደበቅ የለም። ዘዐመ አለዚነ ከፈሩ አን ለን ዩብዐሱ ቁል በላ ወረቢ ለቱብዐሱነ ሱመ ለቱነበኡነ ቢማ ዐሚልቱም ወዛሊከ ዐለላህ የሲር አለ። እነዛ ከሃዲያኖች ሞገቱ ምን ሲሉ? አን ለን ዩብዐሱ አንቀሰቀስም ሲሉ። ከሞት በኋላ ህይወት የለም። አሁንም አለቁ በዱንያ ላይ ህይወት ማለት አሁን ነው። ከዚህ ሀገር በኋላ ከሞት በኋላ ህይወት የሚባል ነገር የለም ይለዋል። ሞኝ ምስኪን። ያማ ቢሆን ኖሮ የሰው ልጅ ተፈጥሮ በድሎም ተበድሎ አምኖም ክዶ ሰው አሰቃይቶም ተሰቃይቶም በቃ የለም ህይወት ማለት እዚህ ዱንያ ናት ቢባል ኖሮ የአላህ ሂክማ ጥበቡ ከንቱ ትቀር ነበር። ነገር ግን ነገሩ እንዲህ አይደለም። አላህ ምን አለ? እነዛ ከሃዲያኖች ሞገቱ ከሞት በኋላ ህይወት የለም አንቀሰቀስም ሲሉ፣ ቁል በላቸው፣ በላ እንዴታ፣ ወረቢ በጌታ ይሁንብኝ፣ ወላሂ ለቱብዐሱና ትቀሰቀሳላችሁ። ከእንቅልፍ እንደምትነሳው ነገ ከሞትም ትነሳለህ። ከእንቅልፍ የሚያስነሳን እኮ ያኔ አኼራን እያስታወሰን ነው። አናውቀውም። ሌላ ዓለም ነበር። በህልም ሌላ ቦታ ሄዳል። ስንት ቦታ ሄዳል በህልም። ስትነሳ ግን ባዶ። ምንድነው መልእክቱ? እንዲሁ እንደተኛኸው ትሞታለህ፣ እንደተነሳው ከእንቅልፍ ደግሞ ነገም ከሞት በኋላ ትቀሰቀሳለህ ነው መልእክቱ። ስለዚህ ቁል በላ ወረቢ ለቱብዐሱነ፣ ከዛስ ቁም ነገሩ ሱመ ለቱነበኡነ ቢማ ዐሚልቱም፣ ከዛም ስትሰሩት በነበራችሁ ነገር ይነገራቸዋል። 60 ዓመት 70 ዓመት 80 ዓመት ኦዲት አላህ ያደርጋል። ይሄን በዚህ ሰዓት ይሄን አድርጋል ይዘረዝርልሃል። ይሄ ነገር ከባድ ነው ብለህ እንዳታስብ። ወዛሊከ ዐለላሂ የሲር፣ ይሄ ደግሞ በአላህ ላይ እጅግ በጣም ቀላል ነው። ገር ኦዲት ያደርጋል ሳይተሳሰብ አላህ
ፍትሃዊ ዳኛ ስለሆነ ፍትሃዊ ጌታ ስለሆነ አላህ ዳኝነቱ ፍርዱ ፍትሃዊነት የተሞላ ስለሆነ ማንም አይበደልም። ፈላ ትዝለሙ ነፍሱ አንድች ነፍስን አትበደልም። ስለዚህ የሰው ልጅ ምን ይላል? አንተው ፈራጅ፣ አንተው ዳኛ፣ አንተው ከሳሽ አይሆንም ይላል። መላእክቶችስ አይሆንም ቀጥፎብኛል ይላል የሰው ልጅ። ነብዩ አንድ ቀን ሳቁ ፈገግ አሉ። ምን ነው ሲባሉ የሰው ልጅ ክርክሩ አላህ ዘንድ የሚከራከረው ክርክር ገርሞኝ ነው። ነገ የውመል ቂያማ አላህን ይከራከራል። አንተው ዳኛ አንተው ከሳሽ አይሆንም አልቀበልም ይላል። መላእክቶችንም አልቀበልም ይላል ነው። አዎ አላህ እስከ መጨረሻ ያስጨርሰው። በል እንግዲህ ራስ በራስ ላይ መስክር። ምላስ ዝም በይ እንግዲህ አሁን ስልጣንሽ ተወስዷል፣ ዝም በይ። ምላስ ዝም ትላለች። እጅ ይነሳል ይመሰክራል፣ እግር ይነሳል ይመሰክራል፣ የሰውነት አካሉ በሱ ላይ ይመሰክራል። ኋላ ምላስ ይለቃታል። እናንተን ለማዳን ስለፋ ስደክም እናንተው በኔ ላይ ይላል። ቃሉ አንጠቀነ አላህ ወአንጠቀ ኩለ ሸይ፣ ሁሉን ነገር አናጋሪ የሆነ ጌታ አላህ አናገረና ይላል። እጅም ይነሳል። እኔ አልነበርኩ ይላል። እንደ ምሳሌ የቻይናውን ዕቃ የቱርክ እያልኩ ሸጥ የነበርኩኝ ታፔላ ባጅ እየለጠፍኩኝ ብራንድ እያለኩኝ ሸጥ የነበርኩት እኔ አልነበርኩ ይላለች። እግርም ይነሳል። እኔ አልነበርኩ እዚህ አካባቢ ሸጥ የነበርኩት ወደ ጥንቁልና ወደ ምኑ ወደ ሐራሙ ወደ ምኑ ይናገራል። የሰውነት አካል አዎ ይላል፣ ይመሰክራል። ምድር ራሷ ምንድናት? መስካሪ ናት። ኢዛ ዙልዚለቲል አርዱ ዚልዛለሃ፣ ምድር መንቀጥቀጥን በተንቀጠቀጠች ጊዜ ወአኽረጀቲል አርዱ አስቃለሃ፣ በውስጥ ያለውን ሸክሟን ባወጣች ጊዜ ወቃለል ኢንሳን፣ የሰው ልጅ ይላል ማለሃ፣ ምን ነካት? ምን ተከሰተ? ምንድነው ችግሩ? የውመኢዚን፣ ያን ቀን ቱሐዲሱ አኽባረሃ፣ ወሬዎቿን ትናገራለች፣ ዜናዎቿን ታወጣለች። ምንድነው የውመኢዚን ቱሐዲሱ አኽባረሃ የሚለውን ነብዩ ጠይቀው ሲጠይቋቸው ሰሃቦችን አላህ ወረሱሉሁ አዕለም፣ አላህና መልእክተኛው ያውቃል። ይሄ እኮ ማለት እሷ ላይ ቢማ አሚለ አላ ظهرها በጀርባዋ ላይ የሰራው ሪከርድ ናት። ምድር የሰገደባትን ሰገደብኝ፣ መጥፎ የሰራባትን መጥፎ ሰራብኝ፣ ሪከርድ ታደርጋለች፣ ትቀርጻለች። ሚሞሪ ፉል የሚባል የለም፣ ጨለማ ነው፣ ላይት የለም። እሷ ጋር መቅረጽ ነው። ሪከርድ አድርጋ ነገ ታቀርባለች። ይሄ ነው ወሬዎቿ። ወንድም ሆነ ሴት የአላህ ባራ በሷ ላይ የሰራው አሚልተ ከዛ ወከዛ ፊ የውሚ ከዛ ወከዛ፣ በዚህ ቀን በዚህ ሰዓት ይሄን ነገር ሰርታል ብላ ትመሰክራለች። ሴራም ከሆነ ይሄን ሴራ እንዲህ ስታደርግ አልነበር? ሙስሊሙን ልከፋፈል እንዲህ ስታደርግ አልነበር? እንዲህ ስታደርግ አልነበር? እንዲህ እያንዳንዱ መጥፎ የሚሆን ጥሩ ይዛ ትመጣለች። ስለዚህ እኛ በምንንቀሳቀስባት እንቅስቃሴ ላይ እንቅስቃሴያችን እናሳምር። ወደ ጥሩ ቦታ እንጂ ወደ መጥፎ ቤት እናንሄድ። ዋዚኑ ሀያ አለ ሶላት፣ ሩጫችን ወደ መስጊድ ይሁን፣ እርምጃችን ምስክር እንዲሆን፣ ምድር እንድትመሰክርልን ኸይር ነገር እንዲህ። አለዛ አላህ በሁሉም ማስረጃኛ ላይ አጠናክሮ ነው ነገ የሚያመጣው። ለምን ማንም እኮ ምንም ማስረጃ ሳመጣ አንተ ጀሃነም ነኝ አላህ ጠያቂ የለውም፣ ማንም ሊከስ አይችልም። ነገር ግን አላህ ፍትሃ ስለሆነ እስከ መጨረሻ ያስጨርሳል። ኻቲማችን አላህ ያሳምርልን። መልካም ነገር ሰርተው በመልካም ነገር ላይ ሆነው ነገ አላህ በመልካም ነገር ከሚተሳሰባቸው ሂሳባቸው ከቀለለላቸው ባሮች መካከል አላህ ያድርገን። ጭንቀታችንን አላህ ያስወግድልን። መዝገባችንን የኸይር መዝገብ አላህ ያድርግልን። የመጥፎ መዝገብ አላህ ይሰርዝልን። አውፍ ይበለን፣ ይቅር ይበለን። ከዚህ በኋላ ያለው ሀያታችን ያማረ አላህ ያድርግልን። በመልካም ነገር የምንሄድ በመልካም ነገር ላይ የምንቆይ መልካም ነገር እኛ ላይ የሚመላለስ አላህ ያድርገን። እንደው እሱን በብቸኝነት ተገዝተን በጽናት እሱን አምልከን የእሱ ብቻ ባሪያ ሆነን የምንጓዝ አላህ ያድርገን። ሀገራችንን ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ከድንገተኛ አደጋ አላህ ይጠብቀን። ከድንገተኛ ሞት አላህ ይጠብቀን። ድንገተኛ ሞት ከባድ ነው፣ ለተውባ ማይመች ነው። ጥሩ የሰራ እንኳን በጥሩ ይሄዳል፣ መጥፎ ላይ ከሆነ ግን አደጋ ነውና አላህ ይጠብቀን። አላህ ይጠብቀን። ወደሱ በትክክለኛ መንገድ የምንመለስ አላህ ያድርገን። ትክክለኛውን መንገድ በሱ ባዘዘን መልኩ የምንጓዝ አላህ ያድርገን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ሀገራችን ሰላም አላህ ያርግልን። ሰላም አላህ ያርግልን። የተቸገረን ከችግሩ አላህ ነጃ ይበል። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለሴቶች ሷሊህ ባል፣ ለወንዶች ደግሞ ሷሊህ ሚስት አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ጭንቀት ላይ ያለውን ከጭንቀት አላህ ነጃ ይበለው። የታመሙ ቤተሰቦቻችን አላህ ያሽርልን። የሞቱብን ደግሞ ሙስሊም ወንድም እህቶቻችን ጀነት አላህ ይበላቸው። ከብር ቅጣት አላህ ይጠብቃቸው። ፍልስጤም ጋዛ ያሉትን እህት ወንድሞቻችን አላህ ነጃ ይበላቸው። የበላይነቱን ለነሱ አላህ ያድርጉ። በቃ አላህ ይበላቸው። ያ ረቢ የኢትዮጵያ ሙስሊሙን አላህ ይጠብቀው። የበላይነቱን ለሱ አላህ ያድርገው። መብቱ በእውነት የተረጋገጠ አላህ ያድርግልን። አላህ ያድርግልን። ሁሌ አጀንዳ በመስጊድ ፈረሳው በምኑ አጀንዳ ይሰጠናል። ያ ረብ በአንድነት ይህንን ነገር የምንጋፈጥ አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና
fil akhirati hasanatan wa qina adhaban nar. Wa sallallahu ala nabiyyina Muhammad wa ala alihi wa sahbihi wa sallam. Assalamu alaykum wa rahmatullahi wa barakatuh.